አዎ በህዳሴ ግድብ ዙሪያ በሰሞኑ ከሱዳን በኩል የሚነሳው የኢትዮጵያ ህዳሴ ግድብ በሱዳን ላይ ለደረሰው ጎርፍ ተጠያቂ ነው። ስለዚህ ሱዳን ኢትዮጵያን ከሳ በዚህ በደረሰው ጉዳት ላይ ካሳ መጠየቅ ትችላለች የሚል በጣም በእኔ እምነት ፈጣጣ የሆነ ጥያቄ መጥቷል። ይሄ ጥያቄ ሁለት ነገሮችን ያዘለ ነው። አንደኛ በህዳሴው ግድብ ላይ ከዚህ በፊት ድርቅ ያመጣብናል እያለ በጣም አጉኖ ሲዋሽ የነበረው የግብፁ ሚዲያ በተቃራኒው የህዳሴ ግድብ በሱዳንም ሆነ በግብፅ ሜዳ ላይ ተንጣሎ የነበረው የነሱ ሐይቆች የሚያባክኑትን ውሃ በመጠበቅ የተሻለ የሆነ ውሃ በመስጠቱ እንደዚሁም ኢትዮጵያ በሰራችው ከፍተኛ የሆነ የግሪን ሌጋሲ አካባቢው ላይ ያለውን የአየር ንብረት በማስተካከል ከፍተኛ የሆነ የአየር ንብረት በጥሩ መልኩ ብዙ ውሃ የሚሰጥ በማድረጓ የተነሳ ነው። ስለዚህ ሱዳን ላይ ከዚህ በፊት የለመድነው ነገር ለምሳሌ በ2001 በ2020 በድሮ ደግሞ በ1946 አካባቢ በነበረው ጎርፍ ላይ የደረሰውን ኪሳራ ስንሰማው በጣም ከፍተኛ ነበር። አሁን ላይ ምናልባትም ይሄ ህዳሴ ግድብ ባይኖር ኖሮ አሁን ከተፈጠረው የአየር ለውጥ ጋራ ከዚህ በፊት የነበረው አይነት ጎርፍ አንድ ላይ ተደምሮ ሱዳን ላይ በቀጥታ ቢሄድ ኖሮ ሊፈጥር የሚችለው አደጋ በጣም የባሰ ሊሆን ይችላል ተብሎ ነው የሚታሰበው። ስለዚህ የህዳሴው ግድብ ምንም እንኳን ከእነሱ ከሚጠቅሱት ቁጥር አኳያ የኢትዮጵያ የህዳሴ ግድብ የውሃ መፋሰሻዎቹን ከፍቶም ይሁን ከነጩ አባይ በኩል ደግሞ የሚሄደውም ወይም ነጩ ናይል ብለው የሚጠሩት ከዩጋንዳ ከቪክቶሪያ በኩል የሚሄደውም ውሃ እንደዚሁም በሱዳን ላይ ራሱ በጣም ብዙ ዝናብ ከመዝነቡ የተነሳ የተፈጠረውን ጎርፍ ለህዳሴው ግድብ መስጠት በጣም ነውር የሆነ አካሄድ ነው። ምክንያቱም በራሳቸው ስናየው የአስዋን ግድብ ለነሱ ጎርፍ የሚጠብቅ የድርቅ ጊዜ ደግሞ ውሃ ከትሮላቸው ለብዙ ዓመታት እንዲጠቀሙ የሚያደርግ ከሆነ ለምንድን ነው የኛ ግድብ ለብቻው ጎርፍ የሚያመጣ የሚሆነው? ስለዚህ በጣም አልተገናኝቶ የሆነ በጣም ተቃራኒ ያለበት የሆነ ወይም ተቃርኖ ያለበት የሆነ እሳቤ ነው። ስለዚህ ኢትዮጵያ በዚህ ህዳሴ ግድብ ልንል የምንችለው ሱዳን ላይ በዚህ ዓመት ሊደርስ ከሚችለው ከፍተኛ የሆነ ጎርፍና ጥፋት ታድጓታል። ስለዚህ ሱዳን እንደውም ይህንን አስባበት ይመስላል እናም የተናበቡም እንደሆነ ነው የምናውቀው። ስለዚህ ከሱዳን የመስኖና የውሃ ሚኒስትር በኩል አንድም ህዳሴ ግድብን የሚኮንን የሆነ መግለጫ አልወጣም። የሚሉት በተፈጥሮ የመጣውን የሆነ ውሃ ያው በህዳሴው ግድብ በኩልም የተወሰነ ውሃ ተልኳል። ስለዚህ አንድ ላይ በሁሉም አቅጣጫ የመጣው ውሃ የፈጠረው ጎርፍ እንጂ ህዳሴው ግድብ ምንም አይነት በዚህ ጉዳይ ውስጥ ያስቀመጠው የሆነ ተጽዕኖ የለም ብለዋል። ስለዚህ ይህንን ነው ልንል የምንችለው። የኢትዮጵያ የባህር በር ጥያቄ ለምን ግብጾችን ያስቆጣል የሚለው በጣም ወሳኝ ጥያቄ ነው። ግብጾች አንደኛ የሚቆጡት የኢትዮጵያ ህዳሴ ግድብ ጉዳይ ላይ ለ14 ዓመት የማደናቀፍ ሂደቶቻቸውን ኢትዮጵያ አልፋ ስለተሳካላት ያንን ቁጣቸውን መግለጫ እና የቂም አይነት አካሄድ ይመስላል። አንደኛው እሱ ነው የመጀመሪያው። ሁለተኛው ይህንን የቀይ ባህር በር ያጣንበት ምክንያት ራሳቸው ናቸው። ማንኛውንም የኢትዮጵያ ተቃዋሚ ኃይላትን በመደገፍ የሚታወቀው የግብፅ ኃይል በኤርትራ አካባቢ የኤርትራ ነፃ አውጪ ነን ብለው የተነሳውን የኢሳያስ አፈወርቂና አብሮት የነበሩትን ወታደሮች ከካይሮ ጀምሮ አቅፈው ደግፈው መሳሪያ ሰጥተው የኢትዮጵያን መንግስት ተዋግተውበት አብረው የሰሩት የሆነ ኤርትራን ከኢትዮጵያ የመገንጠል ቀጥሎም ደግሞ ኢትዮጵያን የባህር በር የማሳጣት ስራ
ተሳክቶላቸው እስከዛሬ ድረስ ኢትዮጵያን ለ30 ዓመት ወይም ከዛ በላይ እስረኛ አድርገው አቆይተዋታል በ1993 ጀምሮ። ከዛ በፊት ኢትዮጵያ የባህር በሩ የነበራት በባህር በሩ ላይ የሰላም የደህንነትን ማስከበር ስራ ከተላላቅ ሀገሮች ጋር ሁሉ ሌላው ቀርቶ በአስመራ የመጀመሪያው በ1958 የተመሰረተው የባህር ኃይል ኮሌጅ ከዛም በፊት ከዛም በኋላ የነበሩት የተለያዩ ስልጠናዎችና ከተላላቅ ሀገሮች ጋራ በዚህ አካባቢ ላይ አወንታዊ የሆነ ሚና የነበረው ትልቅ የባህር በር ትልቅ የባህር ኃይል የነበራት ሀገር ናት። ስለዚህ ያንን አሳጥተዋት በዛ ደስተኛ ሆነው ኢትዮጵያን ሁልጊዜም አቅም አሳጥቶ በናይሏ ላይ ወይም በአባይ ውሃዋ ላይ እንዳትጠቀም አሽመድምዶ የማስቀመጥ ስራቸው ተሳክቶላቸው ቆይቷል። ግን አሁን ኢትዮጵያ በአባይዋ ላይ ድል አድርጋለች። የሚቀጥለው ከግድቡ ወደ ወደቡ የሚል አቋም ይዛ እየተንቀሳቀሰች ነው ያለችው። ስለዚህ የዓለም አቀፉ ማህበረሰብ አካሄድ በአሁኑ ሰዓት መተባበር ነው። ልክ የአውሮፓ ህብረት፣ የአሜሪካ ህብረት የመሳሰሉት ህብረት የሚባሉት ሀገሮች በሙሉ ራሻ ከአውሮፓ ጋር፣ ቱርኪያ ከተለያዩ የአረብ ሀገሮች ከሷ በታች ያሉት ጋራ ከኢራቅ ከሱሪያ ጋር እንደነ ደቡብ አፍሪካ ከሌሴቶ ከመሳሰሉት ሌላው ቀርቶ አሜሪካና ካናዳ ባላቸው ግድቦች ባላቸው ባህሮች ላይ እየተባበሩ የሚሰሩበትና የንግድን ዓለም የእርስ በርስ ልውውጡን እያሰፉ ያሉበት ዘመን ላይ ነው። ስለዚህ እንደ ድሮ ዘመን የጋሪዮሽ ዘመን አሁንም ሌላው እንዳይጠቀም እያገድኩኝ ከቻልኩ ደግሞ የሱን ጥቅም እኔ እየወሰድኩኝ እያስገነጠልኩኝ እያገዝኩኝ ምናምን ወይም ተገንጣይን እያበረታታው ቀጥላለሁ የሚለው አካሄድ ከዚህ በኋላ ያፈጀበት ያረጀበት አካሄድ ነው። ስለዚህ በዚህ ጉዳይ ግብጽ የምታደርገው ጠላታዊ አካሄድ ልክ በህዳሴው ግድብ ላይ ያደረገችውን አይነት ነው ተደርጎ ሊወሰድ የሚችለው። ስለዚህ በዓለም አቀፉ መድረክ አሁንም እየተንኮታኮተ ነው የሚገኘው። ምክንያቱም የዓለም አቀፉ ማህበረሰብ የዚህን አካሄድ ፈጽሞ አያውቀውምም አይፈልገውምም። ስለዚህ ለኢትዮጵያ እንደሚያደላ በጣም እርግጠኛ ነን። ምክንያቱም ኢትዮጵያ ሰላማዊ የሆነ ስራ በሶማሌ ለምሳሌ በምድሩ ላይ ማስከበር ከቻለች ወደ ባህር ስትወጣ ግን ሰላም አታመጣም፣ ደህንነት ላይ አደጋ ታመጣለች ብሎ መናገር ኢትዮጵያን ከሌሎች የጽንፍ ጉዳዮች ጋር አብሮ እንደማየት ነው የሚቆጠረው። ኢትዮጵያን እንደ መዝለፍ ነው የሚታየው። ስለዚህ ኢትዮጵያ ይህንን ሁሉ ታግላ ከዚህ በፊት በህዳሴው ግድብ ላይ ድል እንዳደረገች ሁሉ በዚህ በባህሩ ጉዳይ ላይ ድል እንደምታደርግ ተስፋ ነው ያለኝ። እናም ያም ነው የሚያሳየው በአሁኑ ሰዓት ያለው ሂደቶች እና በቅርቡ አላህ ካለ የባህር በር አግኝተን ደግሞ ከሁሉም ሀገር ጋር ከግብጽ ጨምሮ አሁን ላይም ንግድ ላይ ነው ያለነው። ከግብጽ የምናመጣቸው የተለያዩ የሴራሚክ ሌላው ቀርቶ ብርቱካንና ሌሎችም እንትኖች እናስመጣለን። ስለዚህ ይሄ ማለት ምን ማለት ነው? ከግብጽ ጋር ሳይቀር ከሌሎችም ሀገሮች ጋር የተሻለ መርህ የሚከፈትበት ነው የሚሆነው ኢትዮጵያ የባህር በር ማግኘቷ። ስለዚህ ሁሉም ኤርትራን ጨምሮ ሶማሌም ሌሎችም ሀገራቶች ጅቡቲም ኢትዮጵያ የባህር በር ማግኘቷ የነሱን ጥቅም የሚሻማ ሳይሆን የበለጠ ጥቅሞችን የጋራ የማድረግና የማስፋፋት ሂደት ነው ሊፈጥር የሚችለው። ስለዚህ በዚህ አውድ ነው ሊያዩት የሚገባው ብዬ ማምነው ግብጽንም ጨምሮ